ማይክሮሶፍት ኤክሴልን ጥያቄዎች እየሰራን መማማር ጀምረን ነበረ። ዛሬ ሁለተኛውን ጥያቄ ይዤላችሁ መጥቻለሁ። ጥያቄው እዚህ ጋር እንደምትመለከቱት ነው። ለምሳሌ ሴልሶች እዚህ ጋር ተዘርዝረዋል። 1000፣ 2000፣ 1500 እያለ ይቀጥላል። በየቀኑ ግን ይሄ የሚመዘገብ ቢሆን እዚህ ጋር ድምሩን ብናስቀምጥ ለምሳሌ እዚህ በጨመረን ቁጥር ድምሩ እኛ ሳንደምር ራሱ እየጨመረልን እንዲሄድ እንዴት ማድረግ እንችላለን ይላል ማለት ነው። ስለዚህ እሱን በምንሰራው መጀመሪያ ቪዲዮውን ቆም አድርጋችሁ እናንተ ትሞክሩታላችሁ። አሁን ደግሞ አብረን ከኔ ጋር እንሰራዋለን። ምንድነው የምታደርጉት? ለምሳሌ እዚህ ጋር በተለመደው መንገድ ብትሰሩት መጀመሪያ መልሱ እንዲቀመጥ የፈለጋችሁበት ቦታ ጋር መሄድ እኩል ይሆናል ሰም ብላችሁ ጽፋላችሁ። ከዛ አሁን ቅንፍ ዘግተን ለምሳሌ እንደዚህ ብናደርግ ከዛ ቅንፍ ብንዘጋ ከኤቱ እስከ ኤ4 ነው እንደምር ያለው። ኤቱ ይሄ ነው፣ ኤ4 ደግሞ ይሄ ነው። ኢንተር ብንል 4500 ነው ድምሩ። ሌላ ጊዜ ግን እዚህ ጋር የሆነ ነገር ቢመዘገብ እንደምታዩት አሁን ምንም የሚጨምርልን ነገር አይኖርም ማለት ነው። ስለዚህ የምናደርገው ምንድነው? እኩል ይሆናል ሰም ቅንፍ እንከፍታለን። ከዛ ይሄ ያለው ኤ ላይ ነው እንደምታዩት። ከኤ ጀምር እንለዋለን። ከዛ ሁለት ነጥብ እንደዚህ ታደርጋላችሁ። ከኤ ጀምረ ሙሉን ስለሆነ ድጋሜ ኤን እንነካለን። እንደምታዩት ሁሉንም ነው ሰሌክት የሚያደርገው። ከዛ ቅንፍ እንዘጋለን ማለት ነው። ይሄ ነው ፎርሙላው፣ አለቀ። ኢንተር። እንደ ቅድሙ ውጤቱ አሁንም 4500። እዚህ ጋር ግን እየጨመርኩ ብሄድ ተመልከቱት፣ እየጨመረ ነው የሚሄደው። ቦታ ካልበቃው መሰላል ስለሚያደርገው ነው። ይሄንን ሰፋ ማድረግ ይቻላል። እየጨመረ እንሂዳው። እዚህ ጋር ለምሳሌ 7700፣ 500 ኢንተር። ስለዚህ ካሁን በኋላ ከኔ የሚጠበቀው መመዝገብ ብቻ ነው እንጂ ራሱ እየደመረልኝ ይሄዳል ማለት ነው። ቪዲዮ ከተመቻችሁና እንደ አይነት ጥያቄዎች እንዲቀጥሉ የምትፈልጉ ከሆነ ቪዲዮን ላይክ በማድረግ እንደዚህ ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪፕት ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።